ጤና ይስጥልን። ይህ አሃዱ ሚዲያ ነው። ሰላምታችን በእያላችሁበት ይድረስ እያል አርዕስተ ዜናዎችን እናስቀድማለን። አብራችሁን ቆዩ። አቶ ታዬ ደንደአ 7 ዓመት ተፈርዶባቸዋል። በምን ምክንያት? በዝርዝራችን የምትሰሙት ይሆናል። ሚኒስቴሩ ከ106,000 በላይ ነጋዴዎች ላይ እርምጃ ወስደዋል። በምን ምክንያት? ዝርዝር አለ። የኤርትራ ወደፊት ዕጣ ፈንታ ከጊዜ ወደ ጊዜ አሻሚና ግልጽነት የጎደለው እየሆነ መምጣቱን ተነገረ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ታደርጉ ዘንድ እየጋበዝን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የኤርትራ ወደፊት ዕጣ ፈንታ ከጊዜ ወደ ጊዜ ይበልጥ አሻሚና ግልጽነት የጎደለው እየሆነ መምጣቱን በሆርን ሪቪው ድረገጽ ላይ የወጣ አዲስ ትንታኔ ያመለከተ። በማህደር ነሲቦ የተዘጋጀው ይህ ትንታኔ የሀገሪቱ ብቸኛ ገዥ ፓርቲ የሆነው ህግደፍ አንጋፋ አመራሮች እድሜያቸው እየገፋና ቁጥራቸው እየተሟጠጠ በመምጣቱ ለቀጣይ ምዕራፍ የተዘጋጀች አትመስልም ብለዋል። ትንታኔው 3 ነገሮችን በዋነኝነት አንስቷል። አንደኛ፣ የተቋማት መዳከም። ሪፖርቱ እንደሚለው በፕሬዝዳንት ኢሳያስ አፈወርቂ የሚመራው ስርዓት ከነጻነት ትግሉ የወረደውን የማዕከላዊነትና ያልተገደበ አመራር ባህል በማጠናከር ተቋማዊ እድገትን አፍኗል። በተለይም እንደ አስመራ ዩኒቨርሲቲ ያሉ ምሁራንን ያፈሩ የነበሩ ተቋማት እንዲፈርሱ መደረጉ፣ ገለልተኛ ሚዲያና ሲቪል ማህበረሰብ መጥፋታቸው ተተኪ ትውልድ እንዳይፈጠር አድርገዋል። ሁለተኛ፣ የትውልድ ክፍተት። ስርዓቱ ስልጣኑን ሙሉ በሙሉ በነጻነት ታጋዮች እጅ ያቆየ ሲሆን ወጣቱን ትውልድ ግን ራሱን ችሎ እንዳይቆም አድርጎታል። ትንታኔ ዋርሳይ ትውልድ ዜግነታዊ ኃላፊነቶች እንዲሸከም ተደርጓል። ነገር ግን ራሱን የቻለ እይታ ወይም ሀሳብ እንዳይፈጥር ተደርጓል ይላል። ይህም ወጣቱ ትውልድ በመንግስት ላይ ጥገኛ እንዲሆንና ሀገርን የመምራት ክህሎት እንዳያዳብር አድርጎታል። ሶስተኛ፣ ተተኪ ጦት። የ79 ዓመቱ ፕሬዝዳንት ኢሳያስና በዙሪያቸው ያሉ አንጋፋ ባለስልጣናት እያረጁ በመጡ ቁጥር ስርዓቱ ተተኪ አላዘጋጀም። የማስታወቂያ ሚኒስቴሩ አቶ የማነ ገብረ መስቀል በተደጋጋሚ የሚያውጇቸው የከፍተኛ ወታደራዊና የፓርቲ ባለስልጣናት ሞት ይህንን የተተኪ ጦትና የስርዓቱን ስብራት በግልጽ ያሳያል ተብለዋል። ትንታኔው ሲያገባድድ ገዢው ትውልድ ሲያልፍ ሀገሪቱ በመዋቅራዊ ደረጃ ላልተዘጋጀችበት ምዕራፍ ትታገላለች። ስርዓቱ ያፈናቸው የሚከተሉ ችግሮችን በከፍተኛ ሁኔታ ሊፈነዱ እንደሚችሉ ሪፖርቱ ያስጠነቅቃል። የሀገሪቱ ኢኮኖሚ በህግና ቁጥጥር ስር ባሉ እንደ ሂድሪ ትረስት ባሉ ተቋማት የተዘጋጀ እንጂ ሀገራዊ ገበያን ያላገናዘበ መሆኑ፣ በቆላማ አካባቢዎች በሙስሊም ማህበረሰቦችና ትግርኛ ተናጋሪ ባልሆኑ ህዝቦች ላይ የነበረው የተዳፈነ ቅሬታና የተራዘመ መገደል እንደገና ሊያገረሽ ይችላል። የተማረው ወጣትና ተቃዋሚ ኃይሎች በሙሉ ከሀገር ውጭ መሆናቸው በሀገር ውስጥ ካለው አስተዳደራዊ እውነታ ጋር ያላቸውን ግንኙነት አዳክሞታል። ሚኒስቴሩ ከመንግስት ሰራተኞች የደሞዝ ማሻሻያ ጋር ተያይዞ አላስፈላጊ የዋጋ ጭማሪ ባደረጉ ከ106,000 በላይ ነጋዴዎች ላይ እርምጃ መውሰዱን ተናገረ። በበጀት ዓመቱ ከመንግስት ሰራተኞች የደሞዝ ማሻሻያ ጋር ተያይዞ አላስፈላጊ የዋጋ ጭማሪ ባደረጉ ከ106,000 በላይ ነጋዴዎች ላይ እርምጃ መውሰዱን የንግድና ቀጣናዊ ትስስር ሚኒስቴር ገለጸ። ካሳሁን ጎፌ ዶክተር ይህን የገለጹት የሚኒስቴሩ የሩብ ዓመት አፈጻጸም ግምገማ ተጠሪ ተቋማቱ በተገኙበት በተካሄደበት ወቅት ነው። በዚህ ወቅት ዶክተር ካሳሁን ጎፌ ባለፉት 4 ወራት በሁሉም ዘርፍ በተከናወኑ ስራዎች ተጨባጭ ውጤት ተመዝግቧል ሲሉ ተናግረዋል። ባለፉት 4 ወራት ከውጭ ንግድ 3.37 ሚሊዮን ዶላር ገቢ ተገኝቷል ያሉት ሚኒስቴሩ አክለውም የአገልግሎት አሰጣጥን ለማቀላጠፍ በተከናወነ ስራ 1.34 ሚሊዮን በላይ የኦንላይን ምዝገባና ፈቃድ ስራ መከናወኑን ገልጸዋል። እንዲሁም 603 የንግድ ተቋማት ላይ የኢንስፔክሽን ስራ መከናወኑን ጠቁመው ከእነዚህ ውስጥም 59 የንግድ ድርጅቶች ላይ እርምጃ ተወስዷል ብለዋል። በተጨማሪም ከመንግስት ሰራተኞች የደሞዝ ማሻሻያ ጋር ተያይዞ አላስፈላጊ ዋጋ ጭማሪ ባደረጉ 106,000 በላይ ነጋዴዎች ላይ እርምጃ መወሰዱን መጋለጣቸውን የዘገበው ኤፍኤምሲ ነው። አቶ ታዬ ደንደአ 7 ዓመት ተፈረደባቸው። ፍርድ ቤቱ ጠቅላይ ሚኒስትር አብይና ከንቲባ አዳነችን ጨምሮ ዋና ምስክሮች ሳይቀርቡ ውሳኔ መስጠቱን ጠበቃቸው ገለጹ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀድሞ የሰላም ሚኒስቴር ዴኤታ አቶ ታዬ ደንደአ በ7 ዓመት ከ2 ወር ጽኑ እስራትና በ5,000 ብር መቀጮ እንዲቀጡ መወሰኑን ጠበቃቸው ገለጹ። የአቶ ታዬ ጠበቃ አቶ አበራ ንጉስ እንደተናገሩት ፍርድ ቤቱ ትናንት ህዳር 26 ቀን 2018 ዓ.ም በዋለው ችሎት የቅጣት ውሳኔውን ያሳለፈ
የተላለፈባቸው ከዚህ ቀደም ጥፋተኛ በተባሉበት ፈቃድ የሌለው የጦር መሳሪያ ይዞ መገኘት በሚለው ክስ ነው። ጠበቃው 13 የቅጣት ማቅለያ ነጥቦችን አቅርበን ፍርድ ቤቱ ከእነዚህ ውስጥ 12ቱን ተቀብሏል ሲሉ ተናግረዋል። ትናንት የተሰጠው የቅጣት ውሳኔም የቅጣት ማቅለያ ክርክሮችን ከግምት ውስጥ በማስገባት መሆኑን ጨምረው ገልጸዋል። የአቃቢ ሕግ ቅጣቱ ያቀረበው ጥያቄ በፍርድ ቤቱ ውድቅ ሆኗል ሲሉ ጠበቃው ተናግረዋል። ውሳኔው ሁሉንም የመከላከያ ምስክሮች ሳይሰማ የተሰጠ መሆኑን በመግለጽ ከተዘረዘሩት 5 የመከላከያ ምስክሮች ውስጥ የተሰሙት 2 ብቻ እንደሆኑ ጠቁመዋል። ጠበቃው ዋና ምስክሮች የሆኑት ጠቅላይ ሚኒስትር አብይ አህመድ፣ የአዲስ አበባ ከተማ አቶ አዳነች አቤቤና የከተማ ልማትና መሰረተ ልማት ሚኒስቴር ጫልቱ ሳኒ የመከላከያ ምስክሮች ተብለው ቢዘረዘሩም ፍርድ ቤቱ እንዳልቀረቡ ገልጸዋል።